አርካንና ሲኖላ እንግዲህ የሞቀ ፍቅር ውስጥ ቀለጥ ያለ ፍቅር ውስጥ ናቸው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በክፍል 4 እና 5 የነበረንን ቆይታ አይታችኋል። በክፍል 4 አይተን ክፍል 5 ደግሞ የራሴን ግምት የራሴን ምልከታ አስቀምጭላችሁ ነበረ። እናንተም እንግዲህ እንዴት ተከታተላችሁት ይመስላል። ክፍል 6 ደግሞ ዛሬ ምን ሊሆን ይችላል የሚለውን እና ከክፍል 5 ቀንጨብጨብ እያደረግን እናያለን ማለት ነው። ክፍል 5 ላይ እንግዲህ እንዳያችሁት ሲኖላና አርካንን እንግዲህ አቶ ድቤ በቃ ይፈጃቸዋል፣ ይጨርሳቸዋል ብለን ነበር ያሰብነው። ከገባ ወይም ደግሞ በአንዳች ምክንያት ቤት ላይ ገባ ይችላል የሚል ስሜት ወይም ደግሞ የሚል ሀሳብ ነበረኝ። ነገር ግን ቤትም ቢገባ አቶ ድቤ የሚተማመነው በራሱ ሳይሆን በሽጉጡ ነበርና ሽጉጡን ለማውጣት ከክፍሉ ሲገባ እነሱ ተያይዘው አርካን ቤት ሮጠው አመለጡት ማለት ነው። በዛም ሲወጣ ሲገባ በየክፍሉ ቢገባ ማጣቸው። እንግዲህ ሜላትም እያበደች ወደ ቤት ወደ ባሏ ስትመጣ በድንገት አየቻት። ደግሞ ይቺ ዛሬ እዚህ ምን ትሰራለች? ለምን አልሄደችም? ለምንስ መታ ነው አለች። ከአሁን በኋላ እዚህ ቤት ነው የምትኖረው አላት ማለት ነው። አረ እንደ ሚስት ኩና ነው የምትኖረው ምንድን ነው ስትለው እንደ ቤተሰብ ቁጠሪያት አላት ማለት ነው። በጣም ተናዳ ሁለታቸውን ሰድባቸው እንዴት ተለመደው በጣም ተናዳባቸው ከቤት ወጥታ ሄደች ሚላት ማለት ነው። ከዛ በኋላ እንግዲህ በምስሉ ላይ እንደምታዩት ሲኖላ ሻወር ወስዳ ስትወጣ እንግዲህ ተሳሳሙ ማለት ነው። ምክንያቱም አርካን በጣም ለእሷ ስሜት እንዳለው በተደጋጋሚ እያየንበት ነበር ባለፉት ክፍሎች ማለት ነው። ዛሬ ግን ሲኖላም እንግዲህ ከባሏ አምልጣ ስትመጣ ለእሱ ስሜት እንዳላት ግልጽ ነው። ሲቀጥል ደግሞ ሻወር ወስዳ በፊቱ በዚህ ልክ ስትመጣ እሱም አላስቻለውም እና ተሳሳሙ ማለት ነው። ድንገት ሲስማት ደግሞ ሜላት መጣች ማለት ነው። ከዛ ወይኔ ጉዴ ለአንድ ቀን ትቻችሁ በወጣ አለች። በጣም ተናደደች፣ ሰደበቻት፣ እጅግ አለሙተ ምናምን በጣም ብዙ ያው የተለመደውን የስድብ ማዕቶቿን አወረደችባት። ዱላዋን በሉ የስድብ ዱላዋን አወረደችባት ማለት ነው ሲኖላ ላይ። ሲኖላም በስራው አፈረችም፣ ደነገጠችም። በቃ እሱም ይቅርታ በጣም ሜላት እሷን አትናገሪያት፣ እኔ ሁሉንም ያደረግኩት እሷ ምንም አላጠፋች፣ የኔ ፍላጎት ነው ምናምን አላት። እሷ ግን እንዴት እሷስ ቢሆን በዚህ ልክ ራቁቷን በአንተ ፊት ትመጣለች? እሷ ባትፈልግ እንደዚህ አታደርግም ብላ በጥፊ ያለቻት ማለት ነው። ከዛም ሲኖላ ወደቀች። ሲኖላ ስትወድቅ ጥላት ወጣች። እሷ እየተናደደች ሜላት ማለት ነው። እሱም ሲኖላ መታሽ እንዲህ ምናምን ብሎ እሱም አቅፎ አነሳት ምናምን ሶፋ ላይ ያደረጋት ምናምን። ከዛ ቀስ ብላ ነቃች ማለት ነው። ነገር ግን ሜላት ወጥታ ሄደችና ባሏ ጋር ደወለችለት ማለት ነው። ዱቤ ላይ አንተ ሚስትን ሰብስበ ብትይዝልኝ ምን አለበች፣ ባለጌች ምናምን ምን በቃ ብዙ ነገር አለ። እሱንም ሰደበችው። ከዛ የሆነ ቦታ ተቀጣጠሩና አንቺ ስትፈልግ የምታገኘኝ እኔ ተራ ሰው አይደለሁም፣ ምን ብለሽ ነው እኔ ጋር እንዳትደውይ ብዬሽ የለም ወይ? ገዳይዋን የምታፈላልግ የመጀመሪያ ሰው ብኮኛ አንቺ ነሽ ምናምን ብሎ ዱቤም እንዴት ተለመደው ራሱን በቃ ውጥርጥር አድርጎ ጠበቃት ማለት ነው። እሷ ግን በቃ በጣም ስሜታዊ ሆና ስለነበር ሜላት ልኩን ነገረችው ማለት ነው። አንተ ሲጀመር ወንድ አይደለሁም፣ ወንድ ልጅ እኮ በሽጉጥ አያምንም፣ ራሱን በራሱ የሚተማመን ነው፣ በራሱ ራሱን ያስከብራል፣ ሽጉጥ ስለያዘ ብቻ ወንድነቱ አይለካም፣ አንተ ሲጀመር ወንድ አይደለም ምናምን ብላ ልኩን ነገረችው። በቃ ገላታለሁ ሲል አይ አሁንማ ሁለቱንም ግደላቸው አለችው ማለት ነው። ማለት እስካሁን አርካን እንዳትገለው እያልሽ ስትለምኝኝ አልነበር እንደምናምን አላት። እስካሁን ነበራ፣ አሁንማ መርፌና ክር ሳይሆኑ ነበራ አለችው። አሁን ሲላ አሁንማ መርፌና ክር ሆነውልሃል እኮ የኔን ሲኖላ እሱ ነካት ነው የምትል ምናምን አላት። ዱቤ እንግዲህ እንደ የተለመደው ከዛ አሁን አለችው ማለት ነው። ሲሳሳሙ አግኝቼዋለሁኝ ስለዚህ ግደለው አለችው ማለት ነው። እና በሽጉጥ ነው መገላቸው። አይ በሽጉጥ አይደለም አሰቃይተ እንዴት ገላቸው ነው የምፈልገው። አርካን የኔ ነው፣ የኔ ካልሆነም ግን ተሰቃይቶ እንዲሞት ትፈልጋለሁኝ አለች ማለት ነው። ከዛ በጣም ተናዶ እሱ ደግሞ በቃ በዚህ ፍጥነት ነው መሆን ያለበት፣ በቃ ዛሬውኑ ነው የምገላቸው ምናምን ሲል አይደለም ተረጋግተን በማሰብ ነው እንጂ እንደዚህ በችኮላ አይደለም። ተረጋግቶ ሲታሰብ ነው ውጤታማ የሚሆነው። አንተ ደግሞ ለሁሉ ነገር ችኩል ነህ ምናምን ብላ አለችው ማለት ነው። እሱም የራስሽ ጉዳይ ብሎ ጥሏት ሄደ ማለት ነው። ተናዶባት ጥሏት ሄደ። እንግዲህ እሷም
እየተናደደች ወደ ቤት ሄደች። አርካን ደግሞ ያው ሲኖላን ቀስ እያረገ አነቃት ምናምንና አይዞሽ ምናምን አላት። በቃ እንደዚህ ተፈጥሮ ምን ሁኜ ነው ምናምን እንደዚህ ወድቀሽ ነው ምናምን አላት። ይቅርታ አላት ስለ ሁሉም አይኛንን ያጠፋ ነው ምናምን አለችው። ከዛም አባቷ ጋር ለመደወል ወሰኔ ስልክ ሰጣት። አባቷ ጋር ደወለችለት። አባቴ በጣም ይቅርታ እንዳሰብከኝ ልሆንልህ አልቻልኩም። ከባሌ ጋር ወጥቻለሁኝ፣ ሌላ ቦታ ነው ያለሁት ምናምን። ልጅ እንዴት ከወንድ ጋር ትሄጃለሽ? ያንንስ እንዴት ታምኘዋለሽ? ምናምን አላት። ሰው ነው ከልቡ አባቴ፣ ጥሩ ሰው ካይኑ ያስታውቃል ትለኝ የለ በቃ ያ ጥሩ ሰው እሱ ነው ምናምን አለችው ማለት ነው ለአባቷ። ያኔ አርካን ደስ አለው። በቃ ለሱ ጥሩ ስሜት እንዳላት ተረዳ ማለት ነው። ከዛ ደስ አለው። አባቷም በቃ አባቴ ብታየኝ እኮ አታቀኝም፣ ሰውነቴ ሁሉ በልዟል በሚቀጠቅጠኝ፣ በቃ ተመርር ያለው አልቻልኩም፣ ሴት ልጅ ብልህ ናት ምናምን አላት ማለት ነው አባቷ። አባቴ እንዴት አድርጌ አልቻልኩም፣ ከአቅሜ በላይ ሆነ አለችው። በጣም ይቅርታ አለችው። ልጄ ለራሴ ጥቅም ብዬ አንቺን ጎዳዎች፣ በጣም ይቅርታ አድርጊልኝ አላት አባቷም። ከዛ በዛ መካከል እንግዲህ ሻወር ትወስድ ገባች። ከሻወር ስትመጣ ነው እንግዲህ እንደዚህ የተሳሳሙ ድንገት ሜላት የመጣችው ማለት ነው። እንግዲህ የተሳሳሙ ሜላት ስትመጣ ራሷን ይዛርሪ ያለች በቃ ለአንድ ቀን ጥያችሁ በወጣ ምናምን ብላ በጣም ተናደደችባቸው ማለት ነው። ከዛም እንግዲህ ሜላትም ጥላቸው ሄዳ ከባሏ ጋር ከሲኖላ ባል ጋር ከዱቤ ጋር እየተመካከረች እንደነበረ ነገርኳቸው አይደለ? ከዛ በኋላ በቃ ሲኖላ መጀመሪያ አርካን ወጣ ከቤት ማለት ነው። ከቤት ከወጣ በኋላ እንግዲህ አቶ ዱቤ ተናዶም ወሱንም ስለነበር ከሜላት ጋር የተለያየው ዱርዬዎች ልኮ በሽጉጥ ሳይሆን በደንብ አርገው እሽት አርገው እንዲደበድቡት አዘዛቸው። በተባሉት መሰረት እንግዲህ ደበደቡት ማለት ነው። እስኪ በቃው ያህል ደበደቡት። እንግዲህ ሜላት ደብዳቤ ጽፌለት መውጣት አለብኝ ከዚህ ቤት፣ በቃ እሱንም አደጋ ውስጥ መዶል የለብኝም፣ ዝሮ ዝሮ ባሌ አሁንም አይለቀኝም፣ እዚህ ደግሞ የሰው ትዳር ማፍረስ አልፈልግም፣ በእኔ የተነሳ ከሜላት ጋር ሊለያዩ ነው፣ ስለዚህ ከዚህ ቤት መውጣት አለብኝ፣ ሳያቅ ላደረገልኝ ነገሮች በሙሉ ግን ምስጋና ማቅረብ አለብኝ፣ የሆነ ደብዳቤ ጽፌ ላኑርለት እና ልውጣ ብላ ጽፋ ደብዳቤዎቿን ጽፋ ልትሄድ ስትል እንግዲህ አርካን መጣ ከውጭ ማለት ነው። ሲመጣ ተመቶ ደም በደም ሆኖ ምናምን ዝልፍልፍ ብሎ ምናምን መጣ። በጣም ደነገጠች፣ ጠራረገችለት ምናምን አስተኛችው። እንዴት ምን ሆነህ ነው ምናምን ሲል በቃ ሌቦች ደብድቦኝ ነው ምናምን አላት ማለት ነው። ከዛ እንደዛ ሆኖ እያለ በቃ እንግዲህ ምንም አማራጭ የለኝ፣ እንደዚህ እኮ ነጥዬ ባልሄድ ደስ ይለኝ ነበር፣ ግን አማራጭ የለኝ፣ በቃ ቀስ ብዬ መውጣት አለብኝ ብላ አሁንም ደብዳቤውን አስቀምጣለን ልትወጣ በር ላይ ስትደርስ ሜላት መጣች በድጋሚ ማለት ነው። ከዛ ስታየው የታባሽ ቴጅ ነው ምናምን፣ ከዛ ስታየው ተኝቷል ማለት ነው። ተኝቷል፣ አትቀስቅሹ ምናምን እንትን አሞታል ምናምን፣ አትቀስቅሹ አሁን የተኛው ምናምን ስትላት ሩጣ ስትሄድ ደም በደም ሆኖ ምናምን፣ ከዛ ይማ ገለሽ ልትወጭ ነው የያዝኩሽ እሪ ያለ ድረሱልኝ ጎረቤት እያዝ ምናምን ምናምን ብላ ስትጮህ አርካን ነቃ። ምን ሆናችሁ ነው የምትጫጫው? ምንድን ነው ምናምን አላት። ደብድባህ ልትወጣ ልገላህ ልትወጣ ስትል ደረስኩባት፣ ይቺ ክፉ ሴትዮ ምናምን አለችው። ስርዓት አድርጊ፣ ሰው ምንም አላደረገችኝም፣ ዱርዬዎች ናቸው የደበደቡ፣ ሌቦች ናቸው ሊዘርፉ ፈልገ የደበደቡ ምናምን አላት ማለት ነው። ከዛ ሜላትም እየተመናቀረች እንደገና ሲኖላም ተመለሱ ወደ ኋላ ማለት ነው። ከዛ እንግዲህ በክፍል 6 ላይ ደግሞ ምን ሊሆን ይችላል ካላችሁኝ እንግዲህ ሲኖላም ጨክና የምትሄድ አይመስለኝም። ምክንያቱም ለአርካን ጥሩ ስሜት አላት። እሷ ጥሩ ስሜት እየታየባት ነው አሁን ላይ፣ እስከ መሳሳ የሚያደርስ ስሜት ካላቸው እሷም ጥሩ ስሜት አላት ለሱ ማለት ነው። ሜላት ግን አርካንም እንዳለው ከመጀመሪያውም የኔ ፍላጎት አልነበረችም፣ በራሷ ምርጫና በራሷ ፍላጎት ነው ከእሷ ጋር የሆንኩት፣ ሞታለሁ ስላለችኝ ነው እንጂ እኔ ለእሷ ስሜት ኖሮኝ አይደለም። ስለዚህ እኔ ያላጠፋውም። አሁን ግን ከሜላት በፊት የነበረች ጓደኛዬ ስሜት የነበረኝ ስሜት ነው አሁን ሲኖላ ላይ ይታየኛለሁ። ለሜላት ምንም አይነት ስሜት አልነበረኝም። ሁሉ ነገር የሚሆነው በእሷ ፍላጎት ነበር። ስለዚህ የኔ ጥፋት አይደለም፣ ምንድን ነው ጥፋት እያለ እንግዲህ አርካንም ለራሱ እየተብከነከነ ነበር በሀሳቡና ሜላት ደግሞ የኔ ካልሆነ እኔ ከሞክ ሰርዶ ይብቃል አይነት ነገር ነው አስተሳሰቧና የኔ ካልሆነ ይሞታል እያለች ነው። እንግዲህ በድጋሚ ምን ሊፈጠር እንደሚችል አብረን ምና ይሆናል። እገልሻለሁ ብላታለች። የእውነት እገላት ይሆን?
አብረን የምናይ ይሆናል። የኔ ውድ ቤተሰቦች እስካሁን አብራችሁ ስለነበራችሁ ከልቤ አመሰግናለሁ። ምልከታችሁን፣ የእናንተን አስተያየት ሀሳባችሁን ኮመንት ላይ አስቀምጡልኝ። ደግሞ እዚህ ከመጣችሁ አይቀር ሸርና ላይክ ሰብስክራይብ በማድረግ ተባበሩ ቤተሰቦች። ላይክ አድርጉ። ቪዲዮውንም ስትጀምሩ ኮመንታችሁን አስቀምጡልኝ። አመሰግናለሁ።